ዛሬ ደግሞ አዛኝ ቅቤ አንጓቹን አመጣለች ሜሪ። እሺ አረ ሚስኪን መስላ ትናንትና ምን ስትይ ነበር? ዛሬ አሁን አዛኝ ቅቤ አንጓች ለምን ፊልም ትሰሪያለሽ? ሚስኪን መስላ ትናንት ምን እየሰራሽ ነበር? ትናንት አሁን ዛሬ አዛኙና ሚስኪኑና ድራማዋን ለመስራት ትሞክራለች። አረ አትላጭብን። ዛሬማ እያንዳንዷን ነገር እንገላልጣታለን። እኛ አልሰማችሁም። ይሄን እንደው ዋናው ነው ምንጭ ነው እውነት እንጂ ብቻዬን ነው የመጣሁት እኮ አይደለም። ወይኔ ዛሬ አሁን እነሱ ይዤ ስለመጣሁ እንደ ጥሩ ሰው አያርግሽ። ማንም ፈርተሽ ሳይሆን ጭራሽ ለሩታም እኮ አንቺ ጠበቃ መሆን የሚገባሽ ሴት እኮ አይደለሽም። ትላንት ምን እንደነበርሽና ዛሬ ምን እንደነበርሽ እኮ እኛ እናውቀዋለን አይደል እንዴ? እኔ አሁን ደጋግሜ እናገረዋለሁ። እቺ ሴት ከዱባዩ መልስ በኋላ ሜሪ የምትባይ ከሩታ ጋር ያለሽን ዝምድና ትተሽ በራስሽ ወይ እየተጨቃጨቅሽ ነበር። በጽጌና በዳኒ መሃል ገብተሽ እዛ እኮ ድብድብ ውስጥና እንትን እሳት ስትፈጥሪ የነበርሽ ሴት ነሽ። አሁን ምን ተገኝቶ ነው ዛሬ አዛኝ ቅቤ አንጓች ሆነሽ ገባሽ አይደል? ስለ ሩታ ጉዳይ ይመለከተኛል። ድራማችሁን ፊልማችሁን አትስሩብን እንዴ! እኛ ትሁት አፍቃሪ ሰው ወዳጅ ነን እንጂ እኛ መቀለጃ አይደለንም። በተለይ ኦዲየንሱ እውነት ሜሪ እዚህ ጋር ከሱ ዘመዶች በተሻለ ለሩታ የቀረበ የለም አይደለ እንዴ? ዛሬ መተሽ በቤተሰብ መሃል ብጥብጥ ለመፍጠር ድራማሽን አትስሪ። እኛ አሁንም ነገም ዛሬም ብዙ ነገሮችን እያጋለጠን እንቀጥላለን። ነው ያወራ ያለው ለምን ፍራት አይደለም ሜሪ ሹ ለመኪና አይቻለሁ ታች መኪና አቆመ ማንስ ታስገባ በር ከፍተህ ለመኪና ያገባሽ ማለት እዚህ ላይ መጣው ብቻዬን ማለት አትችልም። በቃ እዚህ ሌሊት መምጣት ሌላ ነገር ሌላ ሚስቱን አውቃውስ ቢሆን የሌሊቱ ሌላ ነገር ነው። የሌሊቱ ሜሪ የሌሊቱ እኛም አይመለከተንም። ሌሊት መምጣት አላለችም። የአብርሃም ወንድም ግን ቁጭ እሱን ይመሳሰላሉና ስርዓትም ያለው ልጅ ነው፣ ንግግርም አዋቂ ነውና በእንደዚህ አይነት መልኩ ግን እንደዚህ አይነት ፐርሰናሊ ጥሩ ስብዕና ያላቸውን ሰዎች ከሜሪ ጋር ከነዳኒ ጋር አገናኝታችሁ ደረጃቸውን ባታወርዱ፣ አብርሃም እንደ ወንድምህን ባታዋርደው ጥሩ ይመስለኛል። እየገባ ነው። እኔ ሲጀመር እናንተ ስለመጣችሁ የምፈራበት ምክንያት የለም። ስለመጣችሁ አከብራችኋለሁ። ቢኮዝ የእሱ ወንድሞች ናችሁ፣ አከብራለሁ። እዚህ ጋር ማለት ትክክለኛ ነገር ቡዜ እሷን እንደተናገረችው እንደተቆጣችሁ እንደህት ሆነ እኔም እንደህት ሆኜ ያጠፋውን ነገር የተቆጣሁት ከዚህ ያለፈ ነገር አንተ ማየት ትችላለህ። አባት ነው። ቆይ ለምን እንደዚህ ያልሽ ነው? እኔ እኮ ጥያቄ አይደለም። ቆይ ምናምን አትበይ፣ ወሬ አታቋርጪ። ትናንትና ምን ስትይ ነበር? ዛሬ ምን እያልሽ ነው? ትናንትና ምን አይነት ፊልምሽን ስትሰሪበት እንደነበረና የማይገባውን ውርደት እንደዛ እየገፈታተራችሁ እያንጓጠጥ ስታወጪው አክብረሹ ነው እንዴ? ሲጀመር ሶስተኛ ወገን አንድ ትዳር ውስጥ ተገቢም አይደለምም አግባብም አይደለም። በቃ ሶስተኛ ወገን ነው፣ ደረጃውም አይደለም የማይጠበቅም ነገር ነው። ስለዚህ እኔ አሁንም እናገራለሁ፣ እናንተ ከህይወታቸው መውጣት አለባችሁ እነዚህ ልጆች ሰላም እንዲሆኑ። በተለይ ሜሪና ዳኒ አታስመስል። ልጁን በምን አይነት መልኩ ከሩታ ጋር ሆነ ስታዋርድ እንደነበረ እኛ ቋሚ ምስክር ነው። ያደረጋችሁት ልክ ነው ግን yes አሁን እንግዲህ አልምጥኝ ያለች ነው ቻርሳለች። ትላንትና ማልከለከል ነው ቪዲዮ ባይኖር ፕሮግራም የሚያስፈልገዋል። በሳምንት እንደፈለገ በየቀኑ መጥቶ ልጁን ካየ አንቺ ምን አገባሽ? አንቺ ፍርድ ቤት ነሽ እንዴ የልጁን የሚያይበትን ፕሮግራም የምታወጪው እንዴ? እንጂ አረ ጎበዝ ወዴት እየሄድን ነው እንዴ? ገብቶን ሌላ ነገር ማድረግ አይችልም። ቆይ ሳምንቱ ሙሉ ልጁ ነው መብቱ ነው። የሚመጣበት ሰዓት ይወስነዋል። በፈለገበት እኩለ ሌሊት ሰዓት ላይ እሱ በፈለገ እሷ እኩለ ሌሊት እኩለ ሌሊት
ይሄ ሌላ እርምትና ሌላ እንትን ያስፈልገዋል። እኩለ ሌሊት እውነት አብርሃም እኩለ ሌሊት መጥተህ ከሆነ ይሄ ጉዳይ በይፋ በአብርሽና በሩታ ቤተሰብ በተመልካቹ መዳኘት አለበት። አብርሃም ሌሊት ከመጣ በተመልካቹ መታየትና መዳኘት ይኖርበታል ብዬ ነው የማስበው። የእናንተ ክርክር ምንድን ነው? እንደዚህ ልክ ሰው ካላሰብሽ እኔ በምታረጊው ነገር አይጠቅማችሁም ነው ሁላችሁ። አንቺ መምከር የምትፈልጊው ለወንድምሽ ሳይድ ይዘሽ አሁን እሷን እየገዛሽ እንደፈለግሽ በይ። አልያዘችም። ሁለቱንም እመክራለሁ፣ እገስጻለሁ። እኔም ሁለቱንም እመክራለሁ። አንቺ እንደዛ አይደለም እያደረግሽ አንቺ ሳስብሽ ማለት ነው። ምክንያቱም የኔ እናት እኔ አላውቅም ምን ስትሰሪ ነበር ትላንት? አንቺ ስትሆኚ ነበር። እስቲ ታያ በቃ ፈቃድ ለእሷ ስጫት። እዚህ ጋር አድርጋችሁ እኮ ተጫወታችሁ። እኔ አከብርሃለሁ፣ አንተን አላውቅም፣ አከብርሃለሁ። እኔ በመጀመሪያ ደረጃ እናንተን ለማግኘት አይደለም የመጣሁት። ደውሎ ለማግኘት ፕሮግራም አድምጪኝ እያልኩሽ ድሮስ እኔን ለማግኘት ደውሎ ልጄን ማየት ከለከሉኝ። ማከለከለ ሩታ አለቀሰ ወይስ ስሙኝ አንዴ ኧረ ዳኒ እኔ እኮ ዳኒ እኮ በቃ አለ አይደለ እንደው አሟሙቁ ላይ እንደው አይጠፋም። እስኪ አሁን እንደው ሩታ ጋር እንዲመታችሁ ሰው ቤት ገብታችሁ ከማመስ እንደው ዳኒ አሁን ቆይ የራስን ህይወት እዛ ጽጌ እኮ እየተዘረፍክ ነው። ጽጌን እኮ እየተነጠቅክ ነው ያለው እንዴ። ከጽጌ ጋር ዳኒና ጽጌ መሃል ምንድነው ክፍተት የተፈጠረው? ይሄን ነገር በደንብ እንዲብራራና እንዲጣራ ፈልጋለሁ። እኔ ዛሬ በሪአክሽን የመጣሁበት ጉዳይ ዳኒና ጽጌ መሃል ምን ተፈጠረ? ሁለተኛ ከሩታ ጋር ያላቸው ጉዳይ ምንድነው? በቤተሰብ መሃል ጣልቃ እየገቡ ሶስተኛ ወገንም እኮ አለፉ። እነሱ እያረጉ ያሉትና እየሰሩ ያሉት ነገር በጣም እላፊ የሆነ ባዲ አስረዳኝ። አልቅሶ ነው የነገረው ወይስ እንዴ ነው የነገረው? አልቅሶ ወንድ ልጅ አይደል? ለምን ያለቅሳል? አይ ለምን ደወለ? አረ ለምን ያለቅሳል? ወንድ ልጅ አይደል እኮ ፈርቶ ነው። በመጀመሪያ ደረጃ ስም ወንድ ልጅ የአብርሃም ማለት ምንድነው? ከቤቱ ያስወጣው እንዴ ዳኒ ጎትቶ ፈርቶ ነው ወይ ለምን ደወለ? እንዴ ለወንድሙ ነው የደወለው፣ መብቱ ነው። ሌላ ሰው የለም። በጣም እያናደርከኝ ነው። ሲጀመር የፈለገ ተናገር። ሌላ ሰው ሲይዙ አልመጣም። ሁለታችሁን ብቻ ለምን ሌላ ወንድ ምናምን የለም እንዴ? እኔ ግን የአብርሃም ትዕግስት ይገርመኛል። አስባችሁታል? የገዛ ቤታችሁ መጥቶ በዚህ ደረጃ እንደ ዳኒ ሲያንጓጥጠው ጸጥ ብሎ የሚመለከትበት ነገር የእውነት እኔ ሰባተኛው ሰማይ አድርሼው ነው የምመልሰው ብሏል ሞጣ። ልክ እንደዛ ነው እንዴ። ከዚሁ ከፎቅ ላይ ነው የምለቀው እንጂ የእውነት ማንኛውም እንዴ ማን ይመለከተዋል? በማን ህይወት እንዴ? ይሄን የሚመለከተው የልጅ ጉዳይ ከሆነ እናትና አባት ነው። ከዛም ማለፈ ሲል ቤተሰብ ነው። ምን ስለሆነ ነው ዳኒ እዚህ ላይ መብት ያገኘው? እኔ በጣም በቃ እኔ ያልገባኝ ነገር ምን ስለሆነ ነው ዳኒ መብት ያገኘው? መብት የተሰጠው በምን መልኩ ነው እንዴ? እኔ እንድታረጋግጡልኝ የምፈልገው እዚህ ላይ ያልገባኝና ልረዳው ያልቻልኩት ነገር የዳኒ ስለ ልቦና እኔ ከየት የመጣ ነው? አረ ድፍረት በስማም። እኔ ያሰብኩት እኮ ሰው ቤት ሄዳችሁ ባልና ሚስት መሃል ገብታችሁ አንተ እንዲህ አልጋ ላይ አልተመቻትም ወይም ደግሞ አንቺ እንደዚህ አርገሽዋል በቃ ስለዚህ ልጃችሁን ደግሞ አንተ አባት ነህ ወጥተህ እዛ ሌላ ቦታ እየኖርክ መጥተህ በዚህ መልኩ እኔ ባወጣሁልህ ስኬጁል እኔ ባወጣሁልህ እንዲህ መልኩ ነው እየመጣ ልጅህን ማየት የምትችለው። ይሄ በጣም ኦቨር ያፈላና በጣም ደባሪ ነገር ነው እውነት ለመናገር ማለት ነው። ጭራሽ የማይሆን ነገር የማይሆን እንትን ውስጥ ነው እየገባ ያለ። ትክክል ጉዜ ትክክል። የመጣሁት ሩታ ለማለት ነው ሲጀምር። አሁን እኔ ሩታ አንቺ መጠየቅ የምፈልገው ቀጥታ ምላሽ ነው የምትሰጪኝ የምፈልገው። ከአንቺ ውስጥ እንደዚህ አይነት ነገር ውስጥ መግባት አልፈልግም ሲጀምር። ነገርሻለሁኝ ደግሜም ዛሬም አወራለሁ። ከአንቺ ጋር ምንም አይነት ነገር ውስጥ መግባት አልፈልግም። ግን ልጁን ሊከለክልሽዋል ወይ? ካልከለከልሽው ደግሞ የመጣበትን ሰዓት በስነ ስርዓት አስረጂኝ። እንደ ህፃን ልጅ እየሄድክ ቤተሰብ ጋር አብርሃም ራሱ ከማልቀስ እንደ ህፃን ልጅ ቤተሰብ ጋር እየሄድክ ከማልቀስ ግን ብታስብበትና ለነገሩ ራስ መልስ መስጠት የምትችልበትን ብትመልስ በጣም አሪፍ ነው እንጂ
ምንም ማለቃቀስ ፋይዳ አይሰጥም እኮ የጀመረ አንተ አላማርከኝ ገብቷል አይደል? ሰብን ብትፈልግ ካንተ የሚያንስ ማንም እየደነሰ ገብቷል አይደል? ስለዚህ እንደዚህ አይነት ነገር ውስጥ መግባት አያስፈልገንም። እኛ ወንድማችንን አክብረን የመጣ ነው በስነ ስርዓት እያለ አያስፈልጋችሁም መሀል ላይ ቡዚ ስሚ ኦኬ አሁን የገባኝ ነው ሳይግራ መሀላቸው ነው የምትወርድ አንቺ መንፈስ ነሽ አልገባኝ ያደረኛ ምን ነው ታደረኛ ባደረሽ ረበስማ አብርሃም ግን እውነት እኔን ነው የምልህ ከራስ አልፈ ቤተሰቡን ያዋረድከው እውነት የመጨረሻ የማይጠበቅ ነገር ውስጥ እየገባ ያለው አንተ ነህ። በቃ ቤተሰቡን የመጨረሻ ነው ያዋረድከው። በቃ ያው እናንተ ባደረገው አይ ሜሪ አልመጣም ለማንም አትመጣም። እንዲመጣ ፈልጋችሁ ውጡ ማናችሁ ናፍቀናችሁ ምናምን ሰላም ሳስበው እንደዛ ነው እሷን አንዴ 5 ደቂቃ አውርተናት እኛ እንሂድ ከነሱ ጋር ክርክር አውርተናት ነው በቃ ያንተ ወሬ ያልቀው እንዳኒ በቃ አብርሃም ያንተ ወሬ ያልቀም አውርተናት ምናምን በልቤት በዚህ ደረጃ እያስደፈርኩ እውነት ኧረ በስመ አብ እኔ እውነት ልምከራችሁ እንደ አብርሃም አይነት አባወራ አይስጣችሁ ኦቨር ትዕግስት ኦቨር ይሄ ምንድነው ፍርሃት ነው እኔ ፍርሃት ነው የምለው እኔ አብርሃምን ፍርሃት ነው የምለው ከፍርሃት ውጪ ምንም ስም ልንሰጠው አንችልም ፍርሃት ነው አንድ ነገር በዚህ መልኩ ሪአክት እንዳናደርግ የሚያደርገው ፍርሃት ነው ስለዚህ እኔ ከፍርሃት ውጪ በምንም አይነት ስም ልሰጠው አልችልም እኔ ፍርሃት ነው በቃ እንዴት ነው አንድ አባት በዚህ ደረጃ ቤተሰቡ አንድ ሰው አባወራ የሆነ ሰው ቤተሰቡ ሲዋረድ መብት ነው እነሱ ምንቱ እኛ መገባይ ባትታገስ የምታመጣ ነው እነሱ ምንቱ እኛ መገባይ ታቀጣቀጡ በቃ ስርዓት ይኖር አሸበነ መምጣት ትችላለህ ለምን የሀገርን ህዝብ እንዳለ ይዛመጣ አትሰማም ገባ አንተ ቆይ ምን አገባ ያገባኛል ምን አገባ ምን አገባ ምን ይመለከታል እርዘመድ ነህ ምንድነው እኔ እኮ ድንገት ከላይቭ ላይ ቆስለቆሶ አንዳንድ ሰዎች መጣ እዚህ ጋር ቤተሰቡን ቤቱን የምታወ ዳኒ የዳኒ ውርደት እኮ ነው አንዴ እዛች ዋንትያ ቤት ይታያል እዛ አንዴ ደግሞ ሄዶ ሜሪ ጋር ይታያል ምናምን ያቺን አስረግዞ እንደዚህ ቪዲዮ ይሰራል ለኔ ዳኒ እንደው ሄርሜላ የት ሄደሽ ግን ሳይ ውጡ ጭራሽ ሊያስወጣቸው እኮ ቤት ውስጥ የሚመለከታቸው ሰዎች እያሉ ሌሎች መጥተው ሊጋደሉ ይደርሳሉ እኮ ምን አይነት እንደው ነገር ነው እያየን ያለን አንድ ጊዜ ጸጉን እየፈጠርሽ ያለሽው ሩታ አንቺ ነሽ እንደዚህ እሷማ የልጁማ አክስት ነች እንዴ ለምን ይመለል የልጁ አክስት ነች የአባትየው ደግሞ እህት ነች ምን ቤት ነሽ ነው ያንቺ እሺ ዛሬ እንዴት እንደሚያደርጋት መቼም ሰው ቤቴ መጥቶ እንደዚህ ሲሆን ቤቴ ኧረ ወይኔ ምንድን ነው የሚባለው የድስቱ ሳለ የምጣዱ ሳለ የእንቅቡ ተንጣጣ ይባላል እኔ የማይመለከታቸው ሰዎች ሰው ገብታ እንደዚህ ደረጃ አረ የታገረ የምታሳቅጧት ጊዜ አልፏል እሺ ማለት ነው ኧረ አንዴ ቆይ ታያቸው ምን አሁን እየፈጠርሽ እያባባሻለሽ ስለምን አታወራኝ የመጣ ነው አንቺን ፈልገን ነው አንቺ አትከራከሩ ተደማመጡ በእናታችሁ በቃ ጨንጨርስ እሺ እኔን አዳምጪ እያወራሽ ያለሁት አዳምጪ በስነ ስርዓት ማውራት የምፈልገው እኮ በስነ ስርዓት ላውራሽ አንዴ በስነ ስርዓት ምን ይሉሻል እኔ እና አንቺ እናውራ ግን ከዚህ ቤት እንውጣ ነው እያልኩሻል ወጣ ብለን እዚህ ሰፈር ውስጥ እናወራለን ሰፈሩ ትሳንርክ ማለት ነው አዎ ቆልፋችሁ ቤት በጣም ጥሩ የትም እዚሁ አካባቢ ነው እናወራለን እናወራ አውርታችሁ ያመጣችሁት መፍትሄ ያየን እኮ እናንተ አመት ሙሉ አወራችሁ በእናንተ ጉዳይ ሰዎች ጣልቃ እየገቡ ቤታችሁን ሲያምሱ መብት ትሰጣላችሁና እኔ ምንም የማይገባኝ ነገር ይሄ ነው በቃ የእናንተ ወሬ ውጤት ምንም አንድ መፍትሄ አምጥቶ አላየሁም ሰፈር ውስጥ እናወራለን አልኩሽ እታች ታወራኛለህ
ታወራኛለህ አብሬ የሚቀጥለው ማለት ነው ስትመጡ ፈቃድ ጠይቁ። እሺ ዳኒ ጋር ደውሎ ከዳኒ ብለን ማለት ነው የገዛ ቤቱ ላይ ያው ከገዛ ቤቱ አስወጥቶ በር ሲዘጋበት እንደው የመጨረሻ ውርደት ሆኖ አብርሃም እየተዋረድክ ያለው የመጨረሻ የውርደት በእውነት በገዛ ቤታ ጎረምሳ አምጥታ ከጎረምሳ ማምጣቷ ሳያንስ ደግሞ ጭራሽ ዳኒን በፊት ፍቅረኛዋ ኤክሷ ተብሎ የሚጠረጠር ልጅ አምጥታ ያም ሳያንስ ደራራቢ እንደዚህ አይነት ሰዎች ህይወቷ ሲበጠበጥ እንደው ኧረ በስመ አብ የአብርሃም ያንተ ይለያል። እውነት ቤትህን በዚህ ደረጃ ማስደፈር ሳያንስ ጭራሽ እውነቴን ነው በአንተ ምክንያት የሚቃጠለው ሰውላ በዛ። አቤት በሉ መልካም ቀን። የዛሬው ፈንም ያደርጋል ያናድዳል።